በጥቂት ጊዜ ውስጥ በፍቅር ትወድቃለች፣ ልዩ ወንድ ትሆንባታለህ። እነዚህ 4 ነገሮችን አድርግ። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ የወሲብ ጥያቄና የፍቅር ጥያቄን ከአንድ ጊዜ በላይ ደግመህ እንዳትጠይቃት። አንድ ወንድ ወሲብን አንድ ጊዜ ብቻ ጠይቆ ዝም የሚል ወንድ ሴቶችን በጣም ያናድዳቸዋል። የሚያናድዳቸው የጠየቀው ነገር ተራ አይደለም። አንተ ግን ይህንን አስፈላጊ ጉዳይ እንደ ተራ ጥያቄ አንድ ጊዜ ብቻ ጠይቀ ዝም ማለትህ ነው። ይህ ብቻ አይደለም፣ እሷ የወሲብ ጥያቄውን እንኳን ለመቀበል ብትፈልግ አንተ ደግሞ አለመጠየቅህ ያበሳጫታል። ምክንያቱም እኔም እኮ ፈልግ ነበር ግን ደግሞ ለምን ደግሞ አልጠየቀኝም የሚለው ነገር ያናድዳታል። ደግሞ ይህንን ጥያቄ ከጠየቃት በኋላ ከሷ ጋር የነበረን ግንኙነት እንደ በፊቱ ምንም እንዳልተፈጠረ ሆነ በነጻነት አድርገው። ሴት ልጅ ስለ አንድ ነገር ከጠየቃትና ደግመ እንድትጠይቅ የምትፈልግ ከሆነ አንተ እንድትለምናትና እንድትለማመጣት ፈልጋ ነው። ይህን ደግሞ አብዛኞቹ ወንዶች ያደርጉታል። ሴትን ለማሳመን አንድን ነገር ብዙ ጊዜ ደጋግመው ያደርጋሉ። የፍቅር ጥያቄ የሚሆን ወሲባዊ ጥያቄ ደጋግመው ይጠይቃሉ። ሴቶች ደግሞ እነዚህ ጥያቄዎችን ደጋግመው በተጠየቁ ቁጥር ለነገሩ የሚሰጡት ዋጋ እጅግ ከፍተኛ ይሆናል። የወንዱን ዋጋ ግን ያወርዱታል። ስለዚህ ይህንን አይነት ጥያቄ አንድ ጊዜ ብቻ ጠይቃት። እምቢ ካለች ምንም እንዳልመሰለው በመሆን ተዋው። ከሷ ጋር ያለህን ግንኙነት ግን እንደ በፊቱ ቀጥል። በሰው ልጆች ስነ ልቦና ውስጥ የፍላጎትና የቁጥጥር ተለዋዋጭነት የሚመሩት ባልተጠበቁ የምላሽ ስልቶች ነው። አብዛኞቹ ሰዎች የሚጠብቁት አንድ ማህበራዊ ድርጊት ሲፈጸም ተደጋጋሚ ምላሽ ወይም ማሳመን እንዲኖር ነው። ነገር ግን ይህንን የተለመደ ጉዳይ ሙሉ በሙሉ መቀየር ከፍተኛ የስነ ልቦና ተጽዕኖ ይፈጥራል። የሰው አእምሮ በሂደት ከማህበራዊ ልማዶች ጋር ይላመዳል። አንድ የሴት ጥያቄ ሲቀርብላት ወንዱ አጥብቆ እንደሚለምን፣ እንደሚጨነቅ ወይም ተደጋጋሚ ጥረት እንደሚያደርግ ትጠብቃለች። ይህ ሲቀርና ጥያቄው በአንድ ጊዜ ተወስኖ ሲታለፍ የሴቷ የአእምሮ መዋቅር ይዛባል። ሴቲቱ ይህ ሰው ፍላጎት ነበረው ግን ለምን ደጋግሞ አላሳደደኝም ወይ ስለሱ ከጠበቅኩት በላይ ዋጋ የለኝም የሚል ከባድ የስነ ልቦና ጥያቄ ውስጥ ትገባለች። አንድ ወንድ ተደጋጋሚ ጥያቄ ሳያቀርብ ቀርቶ ወደ ተለመደው ነጻነት ሲመለስ የሴቲቱን ኢጎ ይፈታተነዋል። በባህሪ ጥናቶች መሰረት ሴቶች በቀላሉ የሚያገኙትን ትኩረት ዋጋ ዝቅ የማድረግ ዝንባሌ ሲኖራቸው በራሳቸው ፍላጎት ሊያገኙት የነበረውን ነገር ግን በወንዱ ቁጠባ ምክንያት ያመለጣቸውን እድል መልሶ ለማግኘት ከፍተኛ የስሜት መዋለ ነዋይን ያደርጋሉ። በግንኙነት ስነ ልቦና ውስጥ ስሜቱን የሚቆጣጠርና ፍላጎቱን በጊዜያዊ አለመገኘት መሸፈን የሚችል አካል የኃይል ማዕከሉን ይቆጣጠራል። ጥያቄውን ደግማ ለመጠየቅና እንደገና ፍላጎት እንደሌለ ማሳየት ወንዱ በራሱ ሕይወትና ስሜት ላይ ሙሉ ሉዓላዊነት እንዳለው የሚያሳይ የከፍተኛ ዋጋ ማሳያ ነው። ሁለተኛ፣ በሷ አካባቢ ያሉ ወንዶች ባህሪን በደንብ እወቅ። በሷ አካባቢ ያሉት ወንዶች በብዛት ተመሳሳይ ባህሪና ማንነት አላቸው። ስለዚህ ለሷ የተለየ ስሜት የሚሰጧት አይደሉም። አንተ ግን በዙሪያ ካሉት ወንዶች በተቃራኒ መሆን አለብህ። በሷ ዙሪያ ያሉ ወንዶች በብዛት ከፍተኛ ትኩረት የሚሰጧት ናቸው። እሷን ለመማረክ በጣም ብዙ ፍላጎት የሚያሳዩት ናቸው። አንተ ግን ወደ እሷ በደንብ ሳትቀርብ በጣምም ሳትርቅ ልክ እንደ ማግኔት መሳብ አለብህ። ሴቶች የተለየ ነገር የሚያዩበትን ወንድ ይከተላሉ። ብዙ ትኩረት የማይሰጣቸውን ራቅ ብሎ የሚስባቸውን ወንድ ይፈልጋሉ። ሴቶች ባህር ውስጥ እንዳለው አሳ ናቸው። አሳ አጥማጁ ራቅ ብሎ ይቆምና ማጥመጃውን ብቻ አሳው ከሚፈልገው ነገር ጋር አድርጎ ወደ ውሃው ይከተዋል። አሳውም ማጥመጃው ላይ የተንጠለጠለውን ምግብ ለመውሰድ ሲል በወጥመዱ ውስጥ ይገባል። አጥማጁን በቀላሉ አሳውን እጁ ውስጥ ያስገባል። ሴቶችም እንዲሁ ናቸው። ማጥመጃ ሊኖር ይገባል። ሴቶች ማጥመጃውን አይተው ወደ አንተ የሚሳቡ ፍጡራን ናቸው። ሰዎች በባህሪያቸው በቀላሉ የሚያገኙትንና ሁልጊዜ የሚሟሉላቸውን ነገሮች ዋጋቸውን ዝቅ የማድረግ አዝማሚያ አላቸው። በተቃራኒው ያልተለመደ ጥንቃቄ የተሞላበትና በቀላሉ የማይገኝ ነገር ሲያጋጥማቸው የማጉጉታቸውና የስበት ኃይላቸው በከፍተኛ ሁኔታ ይነሳሳል። በኢኮኖሚክስም ሆነ በስነ ልቦና ውስጥ የጥረት ህግ አንድ አይነት ስራ ይሰራል። አንድ ነገር በቀላሉ ሁኔታ ሲቀርብ ወይም ሲገኝ ዋጋው በሰዎች ዘንድ እየቀነሰ ይሄዳል። ከመጠን በላይ ትኩረት መስጠትና ያለማቋረጥ ማሳደድ የራስን ዋጋ በስሜት ደረጃ ዝቅ እንደማድረግ ይቆጠራል። በተቃራኒው የተወሰነ ገደብና ስክነት ማሳየት ትኩረትን ይስባል። ወንዶች ሁሉንም ነገር አሟልተው ሲቀርቡና ውስጣዊ ምስጢራቸውን ሙሉ በሙሉ ሲዘረግፉ ለአእምሮ አስገራሚነትና ፈተና አይተውም። ነገር ግን ሚዛናዊ ርቀት መኖሩ አእምሮ ክፍተቱን ለመሙላት እንዲተጋና እንዲያስብበት ያደርጋል። የስነ ልቦና ጥናቶች እንደሚያሳዩት ቋሚና ሁልጊዜ የሚጠበቅ ባህሪ አሰልቺ ነው። አልፎ አልፎ የሚታይ ትኩረት ከጤናማ ርቀት ጋር ሲደባለቅ በሰዎች አእምሮ ውስጥ ከፍተኛ የሆነ የዶፓሚን ንቃትን ይፈጥራል። ይህ ውበት ያለው መገኘትና አለመገኘት ሚዛን የማያቋርጥ መሳሳብን ያስከትላል። ማራኪነት የሚገኘው ሌሎችን ለማስደሰት ከሚደረግ ሩጫ ሳይሆን የራስን ግላዊ ህይወት ዓላማና እሴትን ከፍ አድርጎ በመያዝ ነው። አንዱ አካል የራሱ የሆነ ጠንካራ መሰረት ሲኖረውና ሌላው ያለ ቅድመ ሁኔታ ሲቆጣጠረው፣ ሌላኛው ወገን በተፈጥሮ የስበት ህግ ወደዚያ ይሳባል። ከልክ ያለፈ አቀራረብ ፍርሃትንና የጥገኝነት ስሜትን ሊያሳይ ይችላል።
ሚዛናዊ የሆነ ርቀትና ራስን ማስከበር ግን እውነተኛና ዘላቂ አክብሮትን ይገነባል። ሶስተኛ ሰውነቷን ማድነቅ አቁም። ሴቶች ሰውነታቸው መመኪያቸው ነው። ወንድ ልጅን የሚያፈዙበት አስማታቸው ሰውነታቸው ነው። አንተ ለዚህ ሰውነታቸው የማትጓጓ ከሆንክ ይልቅስ ለውስጣዊ ማንነታቸው ትኩረት የምትሰጥ ከሆንክ የትኛውንም ሴት የመማረክ አቅም አለህ ማለት ነው። ሌሎቹ ወንዶች በሴቶቹ ሰውነት ፍዝዝ ሲሉ አንተ የምትፈልጋትን ሴት ግን አምሮብሻል እንኳን ሳትላት ይልቅስ ውስጣዊ ማንነቷን የምታደንቅ ከሆንክ እመነኝች ሴት እድሜ ልኳን ትፈልጋለች፣ ታሳድዳለች። እንደዚህ አይነት ወንዶች በዓለም ላይ በጣም ጥቂት ናቸው። ስለዚህ ከእነዚህ ጥቂቶቹ መሃል መሆን አለብህ። በሴት ሰውነት መታለልና መዝረክረክ የለብህም። ጸባዩዋና ማንነቷ ላይ ትኩረት ማድረግ አለብህ። እንደዚህ አይነት ወንድ ሴትን በፍቅሩ ያሳብዳታል። አብዛኞቹ ሰዎች ውጫዊ ገጽታንና አካላዊ ውበትን ወዲያውኑ በማድነቅ ራሳቸውን ያቀላሉ። ይህ የተለመደ አካሄድ በሴቶች አእምሮ ውስጥ የሚጠበቅና አድናቆቱ ዋጋውን እያጣ የሚሄድበት ክስተት ነው። የሰው ልጅ አእምሮ በየቀኑ ከሚደርሱት ማህበራዊ ማነቃቂያዎች ጋር ይላመዳል። አንዲት ሴት በብዙዎች ዘንድ በአካላዊ ውበቷ ብቻ ስትመሰገንና ስትወደድ ስለምትውል ያ ባህሪዋ መደበኛ ወይም ኖርማል ሆኖ ይታያታል። ይህንን የተለመደ ውደት የሚሰብርና ውጫዊ ገጽታዋን ችላ ብሎ ወደ ጥልቅ ውስጣዊ ማንነት የሚሻገር ወንድ ሲያጋጥማት አእምሮአዊ መደናገጥና መገረም ይፈጥርባታል። ይህ ያልተጠበቀ ምላሽ ከፍተኛ የማወቅ ጉጉትና ትኩረት እንዲሰጠው ያደርጋል። በሳይኮሎጂ ውስጥ ሰዎች በቀላሉ ከሚያገኙት አድናቆት ይልቅ ለማግኘት አስቸጋሪ የሆነውን ወይም ያልተለመደ ግምገማ የሚሰጣቸውን አካል ከፍ አድርገው ይመለከቱታል። የውጭ አካል ማድነቅ መተው ማለት ግለሰቡ ውበቷን አያስተውልም ማለት ሳይሆን ከውበቷ በላይ ጥልቅ የሆነ አእምሮአዊና ስሜታዊ ዋጋ እንዳላት በተዘዋዋሪ ማሳየት ነው። የአካሄድ ሴቲቱን በራስ መተማመን ማለትም በባህሪና በስብዕና ደረጃ እንዲገነባ ያደርጋል። አብዛኞቹ ወንዶች በሴቶች ውበት ሲማረኩ ስሜታቸውን መቆጣጠር ያቅታቸዋል። ከዚህ በተቃራኒ ስሜትን መቆጣጠርና ለውጭ አካል ትኩረት አለመስጠት ጠንካራ የኢጎና የስብዕና ልዕልናን ያሳያል። ይህ ባህሪ በአእምሮ ደረጃ ከፍተኛ የኃይል ሚዛኑን ወደ ወንዱ እንዲያዘነብል ያደርጋል። የዚህ አይነት አቀራረብ የሴቲቱን ስሜት ከመደበኛ አድናቆት ባለፈ ወደ ጥልቅ ስሜታዊ ቁርኝት ያሸጋግረዋል። አራተኛ ከ5 ዓመት በኋላ በሕይወቴ ውስጥ የለሽም በላት። እየወደድካት እየፈለግካት ነገር ግን እርግጠኛ ያልሆንክባት ሴት ካለች እንዲህ በላት። እስከ ዛሬ 5 ዓመት በሕይወቴ ውስጥ ከቆየሽ አንቺ ሚስቴ ነሽ። ካልሆነ ግን ለጊዜያዊ ጉዳይ ብዬ ወንድነቴንና ስሜቴን አላባክንም በላት። ይህ ስሜት የሚያስፈልገው ብዙ አስፈላጊ ጉዳዮች አሉኝ በላት። በግንኙነት ውሳኔ አሰጣጥ ውስጥ እጅግ ከፍተኛ ተጽዕኖ ያለው ኃይለኛ ስልት ነው። አንድ ሴትን እየወደድካት ነገር ግን ሙሉ በሙሉ እርግጠኛ ባልሆንክበት ሁኔታ ውስጥ ስትሆን ይህንን ቃል መጠቀም በአእምሮአዊና በስሜታዊ ደረጃ ከፍተኛ ተጽዕኖን ያስከትላል። አብዛኞቹ ወንዶች ሴትን ለማቆየት ሲሉ ጊዜያቸውን፣ ስሜታቸውንና ወንድነታቸውን ያለምንም ቅድመ ሁኔታ ያባክናሉ። ይህ ንግግር ግን ወንዱ የራሱ የሆነ የህይወት እሴት እንዳለው፣ የጊዜውና የስሜቱ ዋጋ የገዘፈ መሆኑን በግልጽ ያሳያል። በስነ ልቦና ውስጥ በቀላሉ የማይገኝና የገዛ ራሱን ክብር የሚጠብቅ አካል ከፍተኛ ተፈላጊነት አለው። ሴቲቱ በአእምሮአዊ ደረጃ ይህ ሰው በቀላሉ የሚገዛ ወይም በስሜቱ የሚወድቅ አይደለም ብላ እንድታስብና አክብሮቷ በእጥፍ እንዲጨምር ያደርጋል። የዛሬ 5 ዓመት የጊዜ ገደብ ማስቀመጥ ሴቲቱን ከማይረባ ግራ መጋባት ያወጣታል። ይህ ሰው ለዘላለም የሚጠብቀኝ ወይም በከንቱ ጊዜያዊ ጉዳይ የሚያባክነው አይደለም፣ እድሉ ውስን ነው የሚል አእምሮአዊ ንቃት ይፈጥርባታል። ያለመተንበይና የጊዜ ገደብ ውሳኔ እንድትወስድ ይገፋፋታል። ብዙውን ጊዜ ሴቶች በማህበራዊ ግንኙነት ውስጥ የመመረጥና የመወሰን እድላቸው ሰፊ ነው። ነገር ግን ይህ አባባል የኃይል ሚዛኑን ሙሉ በሙሉ ወደ ወንዱ ይመልሰዋል። ወንዱ ስሜቱ ያለው ነገር ግን ለጊዜያዊ ነገር ብሎ ወንድነቱንና ጊዜውን እንደማያባክነው በድፍረት መናገሩ ሴቲቱ የዚህን ወንድ ፍቅርና ትኩረት ለማግኘት ራሷን እንድትፈትሽና የምታወጣውን ጥረት እንድትጨምር ያደርጋል። ሴቶች ብዙውን ጊዜ ወንዶች ለምን እንደሚቀርቧቸው የማወቅ ከፍተኛ ጥርጣሬ አላቸው። ይህ አባባል ግን ወንዱን ከጊዜያዊ ፍላጎት ከፍ አድርጎ የቁም ነገርን ወይም የጋብቻ ህይወትን እንዲሁም ዘላቂ ህይወትን መስመር ያስቀምጥለታል። ይህ ደግሞ ሴቲቱ ካንተ ጋር ያለውን ቆይታ እንደ ተራ ፍላጎት ሳይሆን እንደ እውነተኛ የወደፊት እድል እንድታየውና ስሜቷን በቁም ነገር እንድትሰጥ ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።